በመካከለኛው ምስራቅ ሰማይ ስር የጦርነት ደመና እንደገና አጥልቷል። የኢኮኖሚው የደም ስር የምትባለው የሆርሙዝ ወሽመጥ የሁለት ሀያላን ሀገራት የቼዝ ጨዋታ መጫወቻ ሆናለች። በአንድ በኩል ተገቢውን ድርድር ካላገኘሁ አልንበረከክም የምትለው ኢራን፣ በሌላ በኩል በማስፈራራት አልሸነፍም የሚሉት ዶናልድ ትራምፕ። ዛሬ የምንነግራችሁ ታሪክ ስለ ፖለቲካ ብቻ አይደለም፣ ስለ ዓለም ደህንነት፣ ስለ ቢሊዮን ዶላሮች ድርድርና በማንኛውም ደቂቃ ሊፈነዳ ስለሚችል ታላቅ ጦርነት ነው። ትንታኔውን ተሰሙታላችሁ። አብራችሁን ቆዩ። በቅርቡ አንድ ተስፋ ሰጭ ዜና ተሰማ። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራቅቺ የሆርሙዝ ወሽመጥ ለንግድ መርከቦች ክፍት ነው አሉ። ትራምፕም ይህን እርምጃ አደነቁ። ነገር ግን ይህ ሰላም የቆየው ለ24 ሰዓት ብቻ ነበረ። በአንድ ጀንበር ነገሮች ተቀየሩ። የኢራን አብዮታዊ ዘብ ወሽመጡን እንደገና ዘጋው። ለምን? ዋሽንግተን የባህር ላይ ወንበዴነት እየፈጸመች ነው ሲሉ ከሰሱ። በኢስላማባድ የተደረገው ድርድር ለምን አልተሳካም? ምስጢሩ ያለው በዩራኒየምና በገንዘብ ላይ ነው። አሜሪካ አንድ ጥያቄ ያቀረበች፣ የበለጸገውን ዩራኒየም ስጡን፣ እኛ ደግሞ የታገደባችሁን 20 ቢሊዮን ዶላር እንለቃለን። የኢራን ምላሽ ግን የማይታሰብ ነው የሚል ነበር። ቅዳሜ ጠዋት ዋይት ሃውስ ውስጥ አንድ አስቸኳይ ስብሰባ ተጠራ። ትራምፕ ከምርጥ አማካሪዎቻቸው ጋር ተቀመጡ። ጥያቄው አንድ ነው። ኢራን የነዳጅ ጫኝ መርከቦችን ከዘጋች አሜሪካ ምን ታደርጋለች የሚል። መልሱ ግን ግልጽ ነበር። የኢራንን መርከቦች በኃይል መያዝ። ይህ ማለት ግን በቀጥታ ወደ ጦርነት መግባት ማለት ነው። ዓለም አሁን ያለችው በሁለት ስለታም ቢላዎች መካከል ነው። በዲፕሎማሲው ድልድዩ ካልተገነባ በሚቀጥሉት ጥቂት ቀናት ውስጥ የመጀመሪያው ጥይት ሊተኮስ ይችላል። ትራምፕ ሊያስፈራሩን አይችሉም ብለዋል። ኢራን ደግሞ ጠላትን እንመታለን እያለች ነው። በመካከላቸው ያለው ልዩነት እንደ ሰማይና ምድር የራቀ ነው። ታዲያ መጨረሻው ምን ይሆን? መፍትሄው ዲፕሎማሲ ነው ወይንስ የባህር ላይ ፍልሚያ? ዓለም በሁለት ተቃራኒ ኃይሎች መካከል ተወጥራለች። በአንድ በኩል በማስፈራራት አልደራደርም የሚሉት ዶናልድ ትራምፕ፣ በሌላ በኩል አሜሪካ በሀብት ትበልጠናለች፣ በስትራቴጂ ግን በልጠናታል የሚሉት የቴሄራን ባለስልጣናት። የኢራኑ የፓርላማ አፈ ጉባኤ መሐመድ ባቄር ቃሊባፍ ለዓለም ያልተጠበቀ ነገር ተናገሩ። አሜሪካ ከኛ በላይ ወታደራዊ አቅም አላት አሉ። ይህ በዲፕሎማሲው ዓለም እጅግ ብርቅዬ ንግግር ነው። ነገር ግን ይህ እጅ መስጠት አይደለም። ይልቁንም እኛ ግዙፉን ጎልያድ መሬት ላይ አንበርክከነዋል የሚል ድብቅ መልእክት አለው። ቃሊባፍ አሜሪካን በማታለልና በክህደት ይከሷታል። ድርድሩ እየተካሄደ እያለ አሜሪካ ከጀርባ ደባ ስትሰራ ነበር ይላሉ። ታዲያ ኢራን አሜሪካን በተግባር አሸንፈናታል ስትል ምን ማለቷ ነው? ወታደራዊ የበላይነት ሳይኖር እንዴት ማሸነፍ ይቻላል? ትራምፕ አንድ ትልቅ ማጥመጃ ጣሉ፣ 20 ቢሊዮን ዶላር። ይህ ገንዘብ ለኢራን ኢኮኖሚ የህይወት እስትንፋስ ሊሆን ይችል ነበር። ዋጋው ግን አንድ ነው፣ የኢራን የኒውክሌር ህልም ለዘላለም እንዲቀበር ማድረግ። ኢራን ግን ይህ የማይታሰብ ነው አለች። ቃሊባፍ እንደሚሉት ኢራን አሜሪካን አታምንም። ዛሬ ሰላም ብለን ነገ የምንዋጋ ከሆነ ድርድሩ ጥቅሙ ምንድን ነው የሚል ጥያቄ ያነሳሉ። ወሽመጡ ተከፈተ፣ ተዘጋ፣ እንደገና ተከፈተ። ይህ የልጆች ጨዋታ አይደለም። ይህ የዓለምን የነዳጅ ዋጋ የሚወስን የኃይል ሚዛን ነው። አሜሪካ የባህር ላይ ወንበዴነት እየፈጸመች ነው ስትል ኢራን ትከሳለች። አሜሪካ ደግሞ ህገወጥ ንግድን እያቆምኩ ነው ትላለች። አሁን ግን ነገሮች ወደ ሌላ ምዕራፍ ተሸጋግረዋል። አሜሪካ የኢራን መርከቦችን በኃይል መያዟን ዘ ዎል ስትሪት ጆርናል ዘግቧል። ይህ ማለት ቀጥተኛ ጦርነት ደጃፍ ላይ ቆመናል ማለት ነው። በዋይት ሃውስ የሁኔታዎች መቆጣጠሪያ ክፍል ሲቹዌሽን ሩም ውስጥ ያሉት ሰዎች እነማን ናቸው? ጄዲ ቫንስ፣ ማርኮ ሮቢዮ፣ ፒት ሃክሴት። እነዚህ ሰዎች ለኢራን ርኅራኄ የላቸውም። ትራምፕ ሊያስፈራሩን አይችሉም ሲሉ በጠረጴዛው ላይ ትልቅ ውሳኔ አሳልፈዋል። ዲፕሎማሲው ካልሰራ ወታደራዊ እርምጃ የማይቀር መሆኑን የአሜሪካ ባለስልጣናት ተናግረዋል። ቃሊባፍ አንድ ነገር አረጋግጠዋል። ኢራን ለሰላም ትጠራለች፣ ግን ለጦርነትም ዝግጁ ናት። አሜሪካ ደግሞ ከበባዋን አታላላም። ሁለቱም ወገኖች የመጀመሪያውን ጥይት ማን ይተኩሳል በሚል ትንፋሻቸውን ጥለው እየተጠባበቁ ነው። ይህ ፍጥጫ የዓለምን ኢኮኖሚ ብቻ ሳይሆን የዓለምን ሰላም ጭምር አደጋ ላይ ጥሎታል። ኢራን ከቀድሞ በበለጠ ፍጥነት ሚሳይሎችን እያመረትኩ ነው ስትል ለማን ማስጠንቀቂያ እየላከች ነው? እስራኤልና አሜሪካ ከኢራን ጋር ለሚደረግ ቀጥተኛ ጦርነት ዝግጅታቸውን አጠናክረዋል። እንደ መረጃ ምንጮች ገለጻ ከሆነ እስራኤል በኢራን ላይ የምትሰነዝረው ቀጣይ ጥቃት ከቀድሞ የተለየ ይሆናል። ትኩረቷም በብሔራዊ መሰረተ ልማቶችና በኢነርጂ ነዳጅና የኤሌክትሪክ ተቋማት ላይ ነው። ኢራን የሆርሙዝ ስትሬትን እዘጋለሁ በሚል የምታደርገው ዛቻ ለነዳጅ ገበያው ብቻ ሳይሆን ለዓለም ሰላም ትልቅ ስጋት ሆኗል። የእስራኤል ጦር
ያጸደቀው የጥቃት ዝርዝር ኢራንን ወደ ድንጋይ ዘመን ሊመልስ የሚችል ነው የሚሉ ተንታኞችም አሉ። በሌላ በኩል ኢራን ፈጣን ምርት እያካሄድኩ ነው ማለቷ የአየር መከላከያዋንና የሚሳይል አቅሟን ለመፈተሽ መዘጋጀቷን ያሳያል። መካከለኛው ምስራቅ በአሁኑ ሰዓት በሁለት ስለታም ቢላዎች መካከል ትገኛለች። በአንድ በኩል ትራምፕ ጦርነት ይበቃል እያሉ እስራኤልን እያገዱ ነው። በሌላ በኩል ኢራን በምድር ስር ሆና የጦርነት ከበሮዋን በከፍተኛ ፍጥነት እየመታች ነው። ኔታንያሁ ደግሞ በሁለቱ መካከል ተወጥረዋል። ጥያቄው የሚሆነው ትራምፕ እስራኤልን አትምች ማለታቸው በእውነት ሰላም ያመጣል ወይስ ኢራን በደንብ እንድትታጠቅ ጊዜ መስጠት ነው? ኔታንያሁስ የትራምፕን ትዕዛዝ ጥሰው ወደ ሊባኖስና ኢራን ቦምብ ባዝነባቸው አይቀሬ ነውን? የአብዮታዊ ዘብ አዛዥ ማጅድ ሙሳቢ አንድ ቪዲዮ ለቀዋል። ቪዲዮ የተቀረጸው ከምድር በታች ነው። ሙሳቢ እንዲህ ይላሉ። ጠላቶቻችን በተኩስ አቁም ስምምነቱ ወቅት ጥይት እንኳን መሙላት ተስኗቸዋል። እኛ ግን ሚሳይልና ድሮን ማስወንጨፊያዎቻችንን ከጦርነቱ በፊት ከነበረው በበለጠ ፍጥነት እያመረትን ነው። ይህ የጉራ ንግግር ብቻ አይደለም። ኦፕሬሽን ሮሪንግ ላይን የሚያገሳው አንበሳ በኢራን ላይ ከፍተኛ ጉዳት አድርሶ ነበር ተብሎ ቢታመንም አሁን የወጡ መረጃዎች ግን ኢራን በቁስሏ ላይ አዲስ ጥርስ እያበቀለች መሆኑን ያሳያሉ። ሙሳቢ እንደሚሉት ኢራን አሁን የሆርሙዝ ስትሬትንና መላውን ቀጠና በቁጥጥሯ ስር አውላለች። በእስራኤልና በሊባኖስ መካከል ተኩስ አቁም ተደርጓል። ነገር ግን ፕሬዚደንት ትራምፕ በሰጡት ድንገተኛ መግለጫ እስራኤል ከእንግዲህ ሊባኖስን እንዳትመታ አግጃለሁ ብለዋል። ይህ ቃል በዲፕሎማሲው ዓለም ውስጥ እንደ ኒውክሌር ቦምብ ነው የሚታየው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚሁ መግለጫ ደንግጠዋል። እንዲያውም ተደናግጠዋል፣ ተረብሸዋል ነው የተባለው። እስራኤል ራሴን የመከላከል መብት የተጠበቀ ነው ስትል፣ ትራምፕ ግን በቃ ብለዋል። ይህ በትራምፕና በኔታንያሁ የቆየ ወዳጅነት ላይ የወደቀ ትልቅ ስንጥቅ ነው ወይስ አዲስ ስልታዊ ጨዋታ? የእስራኤል ሚዲያዎች ያወጡት መረጃ ደግሞ የሁኔታውን አሳሳቢነት ያሳያል። የእስራኤል የደህንነት ተቋማት በሊባኖስ ውስጥ ወደ እስራኤል ከተሞች ተደግነው የተዘጋጁ የሚሳይል ማስወንጨፊያዎችን አግኝተዋል። እነዚህ ማስወንጨፊያዎች ተኩስ አቁሙ ባይደረስ ኖሮ በደቂቃዎች ውስጥ እሳት ሊተፉ ተዘጋጅተው ነበር። ትራምፕ በእስራኤል ላይ ያደረጉት ግፊት ምንጩ ይኸው ነው። ኢራንና ወዳጆቿ የቀየሱት የእሳት ቀለበት እስራኤልን እንዳያቃጥላት የሰጉት ትራምፕ ኔታንያሁን በግድ ወደ ሰላም ጠረጴዛ ጎትተዋቸዋል። ነገር ግን ሰላሙ እውነተኛ ሰላም ነው ወይስ ለኢራን ዳግም መታጠቂያ የተሰጠ ጊዜ? እስራኤል ግን እጆቿን አጣጥፋ አልተቀመጠችም። ጦሩ ለቀጣይ ዙር ጦርነት ዝግጁ የሆነ ኢላማዎች ዝርዝር አጽድቋል። በዚህኛው ዙር ኢላማ ወታደራዊ ካምፖች ብቻ አይደሉም። እንደ መረጃዎች ከሆነ እስራኤል የኢራንን ብሔራዊ መሰረተ ልማቶችና የኢነርጂ ተቋማት ለመምታት አቅዳለች። የኢራን የነዳጅ ማጣሪያዎችና የኤሌክትሪክ ኃይል ማመንጫዎች ከወደሙ የኢራን ኢኮኖሚና ወታደራዊ ማሽን ሙሉ በሙሉ ሊቆም ይችላል። ይህ ግን ሌላ ትልቅ አደጋ አለው። የሆርሙዝ ስትሬት ለዘለቄታው መዘጋት፣ ዓለም አቀፉ የነዳጅ ገበያ ሊናጋ፣ የዓለም ኢኮኖሚ የከፋ ቀውስ ሊገጥመው ይችላል። መካከለኛው ምስራቅ በአሁኑ ሰዓት በሁለት ገደል መካከል ባለ ጠባብ ድልድይ ትመሰላለች። በአንድ በኩል የትራምፕ የሰላም ግፊት አለ፣ በሌላ በኩል ደግሞ የኢራን የጦርነት ዝግጅት። ኔታንያሁ በሁለቱ መካከል ተወጥረዋል። ትራምፕ እስራኤልን አትምቺ ማለታቸው ለሊባኖስና ለኢራን የሚሰጥ የረፍት ጊዜ ነው ወይስ ጦርነቱን ወደ ሌላ አቅጣጫ የመቀየር ስልት? ኢራንስ ፈጣን ምርት ላይ ነኝ ማለቷ በእውነት አቅም ኖሯት ነው ወይስ የተሸነፈችውን የስነ ልቦና ጦርነት ለማሸነፍ የምታደርገው ጥረት? ጊዜው የቃላት ሳይሆን የድርጊት ነው። በመጪዎቹ ሳምንታት በመካከለኛው ምስራቅ የሚከሰቱት ነገሮች ለሚቀጥሉት 10 ዓመታት የዓለምን መልክ ይወስናሉ። ጊዜው የቃላት ሳይሆን የድርጊት ነው። ተኩስ አቁም የሚለው ቃል በዲፕሎማቶች አፍ ሲነገር፣ በምድር ስር ግን የጦርነት ማሽኖች በከፍተኛ ፍጥነት እየተሰናዱ ነው። አሁን ወደ ዋናው ቁም ነገር እንምጣ። ጊዜው የቃላት ሳይሆን የድርጊት ነው ያልነው ለዚህ ነው። በሚቀጥሉት ጥቂት ሳምንታት ውስጥ የሚከሰቱት ሶስት ነገሮች የዓለምን መልክ ይወስናሉ። ትራምፕ እስራኤልን በእውነት መቆጣጠር ይችላሉ? ኢራን በምድር ውስጥ ያከማቸችውን ሚሳይል መተኮስ ትችላለች? ኔታንያሁ የትራምፕን እገዳ ጥሰው የኢራንን ኢነርጂ ተቋማት ይመታሉ? እነዚህ ውሳኔዎች በሚቀጥሉት 20ና 30 ዓመታት ውስጥ በየትኛው የዓለም የኃይል ሚዛን ውስጥ እንደምንኖር ይወስናሉ። ሰላሙ ዳግም መታጠቂያ ነው ወይስ የእውነት የጦርነት ማብቂያ? መልሱን የምናገኘው በንግግር ሳይሆን በመሬት ላይ በሚወሰድ ድርጊት ይሆናል። ዶናልድ ትራምፕ ትዕግስታቸው ተሟጧል፣ ደግ መሆን አብቅተዋል ሲሉ ለኢራን የመጨረሻውን ማስጠንቀቂያ ሰጥተዋል። ስምምነቱን ካልተቀበላችሁ እያንዳንዱን የኢራን ድልድይና የኃይል ማመንጫ አመድ እናደርገዋለን ሲሉም ዝተዋል። ቅዳሜ ዕለት ኢራን ሆርሙዝ ክፍት ነው ብላ ነበር። ገና 24 ሰዓት ሳይሞላው ግን ድንገት ሐሳቧን ቀየረች። ለምን? አሜሪካ በወደቦች ላይ የባህር ከበባ አድርጋብኛለች የሚል ምክንያት አቀረበች። ነገር ግን ድርጊቱ መስመር ያለፈ ነበር። ትራምፕ እንደገለጹት ከሆነ ኢራን የፈረንሳይና የታላቋ ብሪታንያ መርከቦችን ኢላማ አድርጋለች። የባህር ላይ ባለስልጣናት ደግሞ በህንድ መርከቦች
መርከቦች ላይ ጥይት መተኮሱንና የሚሳኤል ጥቃት መሞከሩንም አረጋግጠዋል። ቦትስዋናና አንጎላ የላኳቸው የነዳጅ ጫኝ መርከቦችም በኢራን አብዮታዊ ዘብ ተገደው እንዲመለሱ ተደርገዋል። ኢራን ከጠላት ጋር መተባበር ነው በማለት መርከቦችን እመታለሁ እያለች ነው። ይህ ደግሞ በዓለም የነዳጅ ገበያ ላይ የተደቀነ ትልቅ የሞት አዋጅ ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ እንዲህ ሲሉ ጻፉ። ኢራን በትናንትናው ዕለት በሆርሙዝ ስትሬት ጥይት ለመተኮስ ወስናለች። ይህ የተኩስ አቁም ስምምነታችንን ሙሉ በሙሉ መጣስ ነው። ይህንን መታገሳችን ደግነት አይደለም እንዴ ሲሉ ገልጠዋል። ትራምፕ አክለውም ፍትሐዊ ስምምነት አቅርበንላቸዋል፣ ካልተቀበሉት ግን አሜሪካ እያንዳንዱን የኢራን የኃይል ማመንጫና ድልድይ ታወድማለች ብለዋል። ትራምፕ እንደ ቀድሞ አስተዳደሮች በቃላት አይወሰኑም። የኢራን መሰረተ ልማት ከወደመ ሀገሪቱ ለዓመታት ወደ ኋላ ትመለሳለች። አሁን ሁሉም አይኖች ወደ ፓኪስታን ኢስላማባድ ናቸው። ሰኞ ምሽት ተደራዳሪዎች ይዘው ይገኛሉ። የተኩስ አቁሙ ረቡዕ ያበቃል። የአሜሪካው የተባበሩት መንግስታት አምባሳደር ማይክ ዎልትስ ሁሉም አማራጮች ጠረጴዛ ላይ ናቸው ብለዋል። ዎልትስ አንድ አስገራሚ ነገርም ተናግረዋል። ኢራን ውስጥ ግራ መጋባትና በመሪዎች መካከል መከፋፈል አለ። በሌላ በኩል የኢራን ፓርላማ አፈ ጉባኤ አንዳንድ ጉዳዮች ላይ ተስማምተናል፣ ነገር ግን አሁንም በአሜሪካ ተደራዳሪዎች ላይ እምነት የለንም ይላሉ። ፍላጎቶቻችንን በጽኑ አቅርበናል ቢሉም በኢራን ወታደራዊ ክንፍና በዲፕሎማቶች መካከል ያለው ልዩነት ሀገሪቱን ወደ አደገኛ አቅጣጫ እየገፋት ነው። በዚህ ሁሉ መሃል እስራኤል የታለች? ኔታንያሁ በትራምፕ ትዕዛዝ ድንጋጤ ውስጥ ናቸው። ትራምፕ እስራኤል ከእንግዲህ ሊባኖስን እንዳትመታ ማገዳቸው ኔታንያሁ በሊባኖስና በኢራን ላይ የነበራቸውን የጥቃት እቅድ አዛብቶታል። እስራኤል ለኢራን የኢነርጂ ተቋማት ያዘጋጀችው የኢላማ ዝርዝር ቢኖርም ትራምፕ እሽታ ሳይኖር መንቀሳቀስ ግን የማይቻል ሆኖባቸዋል። ይህ በትራምፕና በኔታንያሁ መካከል ያለው የስልጣን ሽኩቻ ለመካከለኛው ምስራቅ ሰላም ያመጣ ይሆን ወይስ ለኢራን ጊዜ ይሰጣታል? በሚቀጥሉት 72 ሰዓታት ውስጥ በኢስላማባድ የሚደረገው ድርድር ወይ ዓለምን ያረጋጋታል አሊያም ደግሞ ትራምፕ እንዳሉት እያንዳንዱ ድልድይና የኃይል ማመንጫ ወደሚወድምበት ታላቅ ጦርነት ይወስደናል። ረቡዕ የተኩስ አቁሙ ሲያበቃ ምን ይፈጠር ይሆን? ኢራን የሆርሙዝ ስትሬትን ሙሉ በሙሉ ትዘጋዋለች? አሜሪካስ ቃሏን ጠብቃ ጥቃት ትሰነዝራለች? ይህን ሁሉ አብረን የምናየው ይሆናል። የእናንተስ አስተያየት ምንድን ነው? ትራምፕ ኢራንን የማንበርከክ አቅም አላቸው ወይስ ኢራን በባህር ላይ የምታደርገውን ትንኮሳ ትቀጥላለች? ኮሜንት ላይ አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ በማድረግ የደወል ምልክቱን ይጫኑ።